I have a message for the people of Lebanon. Israel's war is not with you. ሊባኖስ ጦርነቱ እስከሚያበቃ ከእስራኤል ጋር ምንም አይነት ውይይት እንደማይደረግ አስታወቀች። በቤይሩት የሚገኙ የአሜሪካ አምባሳደር ሊባኖስ ከእስራኤል ጋር የሚኖራት ስምምነት የሊባኖስን ሉዓላዊነት የሚያረጋግጥ ነው ብለዋል። የሄዝቦላ አጋር የሆኑት የሊባኖስ የፓርላማ አፈጉባኤ ናቢ ቤሪ በበኩላቸው በደቡባዊ ሊባኖስ የተቀጣጠለው ጦርነት እልባት ሳያገኝ ከእስራኤል ጋር የሚደረግ የተኩስ አቁም ስምምነት የለም ማለታቸውን ታይምስ ኦፍ እስራኤል አስነብበዋል። የእስራኤል የመከላከያ ሰራዊት በኢራን የሚደገፈውን የሽብር ቡድን ኢላማ በማድረግ ጥቃት ከመፈጸሙ በፊት በአራት መንደሮች የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ አስተላልፏል። ትዕዛዙን ተከትሎ የሄዝቦላ ተባባሪና የአማል ንቅናቄ መሪ የሆኑት ናቢ ቤሪ አስተያየታቸውን እየሰጡት እስራኤል ሄዝቦላ ለሚፈጥረው ስጋትና የተኩስ አቁም ስምምነት ጥሰቶች ምላሽ እየሰጠች እንደሆነ ነው በተደጋጋሚ እየተናገረች ትገኛለች። ይህ በእንዲህ እንዳለ በደቡባዊ ሊባኖስ ከሄዝቦላ ወታደሮች ጋር በተካሄደው የተኩስ ልውውጥ 2 ወታደሮች መቁሰላቸው ተሰምቷል። የጦርነቱ መቀጣጠል ሁለቱ ሀገራት ሰላም ለማስፈን የሚያደርጉትን ጥረት በተግዳሮት የተሞላ መሆኑን ማሳያ ነውም ተብሏል። ባለፈው የፈረንጆቹ ወር አጋማሽ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት እስከ ግንቦት ቢራዘምም ሄዝቦላ በሰሜናዊ እስራኤል ነዋሪዎች ላይ ሮኬቶችና ድሮኖችን ተኩሷል። ሄዝቦላ እንደሚለው አብዛኞቹ ጥቃቶች በደቡባዊ ሊባኖስ ድንበር ላይ ባሉ የእስራኤል ወታደሮች ላይ የተፈጸሙ ናቸው። ቤሪ ለሊባኖስ አናሃሪ ጋዜጣ እንደተናገሩት ቅድሚያ የሚሰጠው ጉዳይ ከማንኛውም የፖለቲካ መንገድ በፊት ጦርነቱን ማስቆም መሆን አለበት ብለዋል። እናም እስራኤል ጥቃቶቹን እንደምታቆም ዋስትና የሌለው ማንኛውም ድርድር ውድቅ ነው ሲሉም አክለዋል። የሄዝቦላ መሪ ናኢም ቃሲም በሁለቱ ሀገራት የሚደረግ ውይይት ካለ ኃጢአት ነው ሲሉ ገልጸውታል። የቡድኑ ሕግ አውጪ የሆኑት ሐሰን ፈድላ ባደረጉት ንግግር በቤይሩትና በኢየሩሳሌም የሚደረገው ማንኛውም አዲስ ስምምነት አገራችን በምንም መልኩ ጥቃት እንዳይደርስባት ማረጋገጥ አለባት ሲሉ ተደምጠዋል። በደቡባዊ ሊባኖስ ዛሬ በተደረገ የተኩስ ልውውጥ ወታደሮች የተጎዱ ሲሆን የጎላኒ ብርጌድ የስለላ ክፍል ወታደሮች በሄዝቦላ ታጣቂዎች ላይ ተኩሰውባቸዋል። የእስራኤል አየር ኃይል በአካባቢው በሚገኙ የሄዝቦላ ቦታዎች ላይ ድብደባ ፈጽሟል። ድብደባው የሽብር ቡድኑ የሚጠቀምባቸውን ሕንፃዎች፣ ጸረ ታንክና ሚሳኤሎችን ኢላማ ማድረጉ ነው የተገለጸው። የእስራኤል ኃይል አሁንም በአካባቢው የቡድኑን ማዕከሎች በመፈለግ ለማውደም መንቀሳቀሱን ቀጥሏል። የእስራኤል መከላከያ ሰራዊት እንደገለጸው በዛሬው ዕለት ሄዝቦላ በደቡባዊ ሊባኖስ በሚገኙ ወታደሮች ላይ በርካታ ድሮኖችና ሮኬቶችን አስወንጭፏል። ነገር ግን የሮኬት ጥቃቶቹ ምንም አይነት ጉዳት አላደረሱም ሲል ባወጣው መግለጫ አስታውቋል። ሄዝቦላ ያስወነጨፋቸው ሮኬቶች ስላደረሰው ጥቃት ምርመራ እየተደረገ መሆኑን በእስራኤል ጦር በኩል ተገልጿል። የቀጠናው የአሜሪካን ልዑካን በሊባኖስ የአሜሪካ አምባሳደር ሚሼል ኢሳ እንዳሉት ፕሬዝዳንት ጆሴፍ ኦንና በጠቅላይ ሚኒስተር ቤንጃሚን ኔታንያሁ መካከል የሚደረገው ውይይት ለሊባኖስ ኪሳራ አይሆንም ብለዋል። ሊባኖስም ጠቅላይ ሚኒስተር ኔታንያሁን እንደ አንድ ጨካኝ ፍጡር ከማየት ይልቅ እንደ ሌላኛው ተደራዳሪ ወገን ማየት አለባት ሲሉ አምባሳደሩ ተናግረዋል። የሊባኖስ መሪዎች የውይይት ተስፋን በተመለከተ እርስ በርስ ባለመስማማታቸው የአሜሪካ ኤምባሲ ፕሬዝዳንት ኦን በዋሽንግተን ከኔታንያሁ ጋር የሚያደርገውን ስብሰባ እንዲቀበል ለማሳመን ከፍተኛ ጥረት እያደረገ ይገኛል። የሊባኖሱ ፕሬዝዳንት ወደ ዋይት ሀውስ መጓዝ የሊባኖስን ፍላጎት ለማቅረብ እድል የሚፈጥር ነው እየተባለም ይገኛል። የሀገሪቱ መንግስት የሰላም ስምምነት እንደሚፈልግ ከመናገር ተቆጥበው አያውቅም ያሉት የሊባኖስ ባለስልጣናት እስራኤል የምትፈጽመውን የወረራ እብደት በዘላቂነት የሚያስቆም ስምምነት በዋይት ሀውስ የማድረግ እድል እንደሚኖርም ጠቁመዋል። የባለፈውን ወር የተኩስ አቁም ድርድር ከሁለቱ ሀገራት የተውጣጡ ልዑካን እያስተናገዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቱ የሰላም ስምምነት ላይ የመድረስ ትልቅ እድል እንዳላቸውና በቅርቡ በኔታንያሁና በኦን መካከል የሚደረገውን ውይይት መምራት እንደሚፈልጉ ተናግረዋል። ሄዝቦላና ቤሪ በዋሽንግተን ዲሲ የሚደረገውን የፊት ለፊት ውይይት ተቃውመዋል። ፕሬዝዳንቱ በበኩላቸው ከእስራኤል ጋር የሚደረግ ስምምነት የእስራኤል ሙሉ በሙሉ መውጣት፣ የተፈናቀሉ ዜጎችና የምርኮኞችን መመለስ እንደሚያካትት ተናግረዋል። ለዚህም በአምባሳደሮች ደረጃ የሚደረጉ ውይይቶች በር ከፋች ናቸውም ብለዋል። በሊባኖስና እስራኤል መካከል የተጀመረው ጦርነት
እስራኤልና አሜሪካ በኢራን ላይ የጋራ ዘመቻቸው መጀመራቸውን ተከትሎ ሄዝቦላ ድንበር ተሻግሮ ጥቃት ሲጀምር ነው። ይህንኑ ተከትሎ እስራኤል በሊባኖስ ከፍተኛ የአየር ድብደባ ጀምራለች። ጦርነቱ ከተጀመረ ጀምሮ በሊባኖስ ከ2500 በላይ ሰዎች ሲገደሉ ወደ 1 ሚሊዮን የሚጠጉ መፈናቀላቸውን የሊባኖስ ባለስልጣናት ተናግረዋል። የእስራኤል ጦር እንዳስታወቀው ደግሞ ከ1900 በላይ የሄዝቦላ ወታደሮች ተገድለዋል። በደቡባዊ ሊባኖስ 17 አባላቶች ተገድለዋል ያለው ጦሩ በሄዝቦላ ጥቃት 2 ሲቪሎች ሕይወታቸውን ማጣታቸውንም ገልጿል። The Israeli military has admitted that a religious site was damaged while destroying Hezbollah sites.